በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በውጭ ሀገር የምትኖሩ የእግዚአብሔር ቤተሰቦች የተወደዳችሁ ምእመናን ሰላም እግዚአብሔር ከእናንተ ጋር ይሁን። በጥንታዊቷ የጎንደር ከተማ ስር የሚገኘው የመካነ ንግሥት እንጅሪት ማርያም የሐዲሳትና የሊቃውንት ምስክር ጉባኤ ቤት ዘመኑን በመዋጀት አስተምሮውን ለሁሉም ለማዳረስ በጉባኤ ቤቱ ስም ዩቲዩብ ከፍቷል። የዩቲዩብ ሚዲያ ቤተሰብ ስትሆኑ በጉባኤ ቤቱ የሚሰጡ የተርጓሜ ትምህርትን፣ ስብከቶችን፣ ፍትሐ ነገሥትን ጨምሮ የተለያዩ ስልጠናዎችን ታገኛላችሁ። የጉባኤ ቤቱን ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ማርያም ማርያም እልሻለሁ እነግራለሁ ታምርሽን ያሳለፍኩ ብዙ ነገር በእኔ ሕይወት የሰራሽ መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ እነግራለሁ ታምርሽን። አንደበቴን በልተፈታ ስለ ጽዮን ለመመስከር ዘምርላት አመስግናት አውጅ ለዓለም ግለጥ ንገር ትውልድ ይስማ ስለ ክብሯ ለምስጋና ንጹሐን እመቤታችን፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እግዚአብሔር እንዳከበራቸው ለወዳቸው ለእነሱም ክብርና ምስጋና ይድረሳቸው። ያችን ቀለም ያለች ያችን ያማጣት ቀለም እንደዚህ ራሴን እንቀሳቀስ ለእናንተም እንደሚገባችሁ ሊቃውንተ ቤተክርስቲያን በቅድሚያ የዚህ ታላቅ ደብር አስተዳዳሪ መልአከ አርያም ቆሞስ አባ ነወሰናይ፣ ሊቀ መራሕያን የንታ ኤፍሬም፣ የደብረ ጽጌ መጥምቀ መለኮት ዮሐንስ ቤተክርስቲያን ዋና አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተወሰነ ደቂቃ ከእኔ ጋር እንቆያለን። አሁንም ድምፅ ይሰማል። አራቶ ተነገራችሁት አይደለም? በመምህር ዳዊት ፕሮግራም ሲኖሩ ነገሩናል። ስብሰባ ላይ ስንሆን ፍርድ ቤት ላይ ሂደን ድምፃችን አናሰማም። በዓለማዊ በስጋዊ ስብሰባ እንኳን ማለት ነው። እዚህ ታቦቱ ቁሞ ትሄዳላችሁ፣ እዛ ደግሞ ታወራላችሁ። ይሰማችኋል? ጆሮ አላችሁ? ምታወሩ ስላላችሁ አሁን ስለማይ ነው። ሰንበት ወጣቶች ወንድሞቻችን፣ ሰንበት ወጣት ወንድሞቻችን እህቶቻችን ተማሩ። አወቅና ብላችሁ ወይስ ምንድነው እናንተ አሁን ጀመራችሁ ወጣችሁ ሄዳችሁ? ኧረ ተው እኛንም አታናግሩ። ስለዚህ ወደ ትምህርቱ ቤት ሌላ ነገር ተቀመ ወደ ትምህርቱ ቤትና ስለዚህ ዛሬ እንደሚታወቀው የጻድቁ አባታችን የአቡነ ኪሮስ በዓለ ዕረፍታቸው ወይም የዕረፍታቸው ቀን የሚታሰብበት ነውና ያንን መሰረት ማድረግ የተወሰነ ደቂቃ ከእኔ ጋር እንቆያለን። የምስጢር ባለቤት የእውቀት ባለቤት እግዚአብሔር አምላካችን ለነቢያቱ አንደበቱ ምስጢር ለእናንተ ደግሞ ሰሚ ጆሮ አስተዋይ አእምሮ እንዲያድላችሁ እንዲያድለን መልካም ፈቃዱ ይሁንልን። እግዚአብሔር እንደደረና እንደፈቀደ የምንማማርበት የትምህርታችን ርዕስ የሚሆነው የሰው ዕረፍቱ ሞቱ ነው በሚል ኃይለ ቃል እንነጋገራለን። የሰው ዕረፍቱ ነው። ሰማችኋል? የሰው ዕረፍቱ ሞቱ ነው። የሰው ዕረፍቱ ሞቱ ነው ይላል። ይህን ኃይለ ቃል የተናገረው ኢዮብ የእግዚአብሔር ወዳጅ የሆነው እግዚአብሔርን የሚወደው እግዚአብሔር ያከበረው የእግዚአብሔር ታዛዥ የሆነ ታማኙ ኢዮብ የተናገረው በመጽሐፈ ኢዮብ ምዕራፍ 3 ቁጥር 20 ላይ ዕረፍቱ ለሰብእ ሞቱ ይላል።
የሰው እረፍቱ ሞቱ ነው ይላል። ይህን ሲናገር ግን እረፍቱ ለሰው ሞቱ የሰው እረፍቱ ሞቱ ነው ብሎ ሲናገር መልካም ስራ ሰርተው እንደ አባታችን እንደ አቡነ ኪሮስ ለጻድቁ እንደ አቡነ ኪሮስ መልካም ስራ ሰርተው ከእግዚአብሔር ጋር ተገናኝተው እግዚአብሔር የሚወደውን ስራ ሰርተው ለሚሄዱ ሰዎች ነው እንጂ ያለዛ ግን በኃጢአት እያሉ ንስሐ ሳይገቡ ከእግዚአብሔር ጋር ሳይታረቁ የክርስቶስ ሥጋና ደም ሳይቀበሉ ክፉ ስራ እየሰሩ ነፍስ ሳይጠፉ ኑረው ቢሞቱ ምናልባት ከዚህ ዓለም ወይም ከመውጣት ከመውረድ ስጋቸው ሊያርፍ ይችላል እንጂ ነፍሳቸው እረፍት አታገኝም፣ ስራ ካልሰሩ ማለት ነው። ታዲያ እግዚአብሔር የተናገረ የሰው እረፍቱ ሞት ነው ያለው በዚህ ዓለም ሳለ መልካም ስራ የሰራ የጾመ የጸለየ ንስሐ የገባ ስራውን ደግሞ የተቀበለ እግዚአብሔር ያዘዘውን የቤተክርስቲያን የተናገረችውን ያዘዘችውን የሰራ ሰው በዚህ ዓለም ሳለ ምናልባት ስጋው ወደ መቃብር ቢወርድ እንኳን በወዲያኛው ደግሞ ነፍሱ በገነት በመንግስተ ሰማያት የምታርፍ ስለሆነ ስለዚህ ምን አለ መልካም ስራ ሰርተው ያረፉ ሰዎች ወይም የሞቱ ሰዎች እነሱ እረፍታቸው ነው ይላል። የሰው እረፍቱ ሞቱ ነው ይላል። እንግዲህ ዛሬ እንደሚታወቀው አባታችን ጻድቁ አቡነ ኪሮስ እረፍታቸው ያረፉበት ቀን ነው። ወደ ፈጣሪያቸው የሄዱበት ቀን ነው። ወደ ገነት የገቡበት ቀን ነውና ቅድም ሊቃውንቱ ሲዘምሩት እንደነበረው ሁሉ ስለዚህ አባታችን አቡነ ኪሮስ ወይም ጻድቁ አባታችን ምን ስራ ሰሩ? ወደዚህ ስንመጣ የተሰበሰብንበትን ዓላማ ማወቅ መረዳት ስላለብን ለምን መጣን? ቤተክርስቲያን ስንመጣ ያለ አንድ ዓላማ ያለ አንድ ምክንያት አንመጣምና ወደዚህ ለምን መጣን? የመጣንበት ዓላማ የመጣንበት ምክንያት ምንድነው የሚለውን መረዳት ስላለብን ጻድቁ አባታችን ሀገራቸው ሮም ነው ይላል ገድላቸው። የተባልኳችሁ ሀገራቸው ሮም ነው ወይም ጣሊያን ማለት ነው። በአሁኑ ጣሊያን የምትባለው ሮም። ታዲያ በዛ ሀገር እሳቸው ጻድቁ አቡነ ኪሮስ ከመወለዳቸው በፊት አባታቸው ንጉስ ነበረ። ምን ነበረ አልኳችሁ? ንጉስ ነበረ። የሀገር መሪ ነበረ። የሀገር አስተዳዳሪ ነበረ። ሀገር ሲመራ ሀገር ሲያስተዳድር እውነትን የሚፈርድ የማያዳላ ለሰዎች የሚያዝን የሚራራ እግዚአብሔርን የሚፈራ ደግ መሪ ነበር ይላል። ማን የሚፈራ አልኳችሁ? እግዚአብሔርን የሚፈራ ደግ መምህር ነበር። ደግሞም የማያዳላ ይህ ባለ ሀብት ነው፣ ይህ ድሃ ነው፣ ይህ ስልጣን አለው፣ ይህ ስልጣን የለውም ሳይል ለሁሉም እኩል የሚፈርድ እውነተኛ ዳኛ፣ እውነተኛ መሪ፣ እውነተኛ ገዥ ነበር። የማን አባት? የጻድቁ የአቡነ ኪሮስ አባት ማለት ነው። አያችሁ፣ መጀመሪያ መሰረቱ ጥሩ ከሆነ ላይ ያለውም ጥሩ ይሆናል። ስሩ ጥሩ ከሆነ ቅርንጫፉም ጥሩ ይሆናል። ስሩ የሚጣፍጥ ከሆነ ፍሬውም የሚጣፍጥ ይሆናል። ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 11 ላይ እምከመ ኮነ ስሯ ቅዱሰ ከማሁ አይጹቂሃኒ ቅዱስ ይላል። አንዲት ዛፍ ስሯ ጣፋጭ ከሆነ ቅርንጫፏም ጣፋጭ ይሆናል ይላል። አቡነ ኪሮስ መጀመሪያም አባታቸውና እናታቸው መልካም ሰዎች ነበሩ። አባታቸው አልያ ይባላል፣ እናታቸው ደግሞ ሜናሴር ትባላለች ይላል። ሜናሴር ትባላለች። አባታቸው አልያ ነው ይባል። እነዚህ ሰዎች ደጋጎች፣ እግዚአብሔርን የሚፈሩ፣ ለእግዚአብሔር የሚገዙ፣ ለእግዚአብሔር የሚንበረከኩ፣ ለእግዚአብሔር ፍቅር ያደረባቸው፣ መልካም ስራ ለመስራት ሁልጊዜ የሚያቋርጡ ደጋግ ሰዎች ነበሩ። ዛሬ እኛ በተለያየ ምክንያት የምንሰቃየው ፈሪሃ እግዚአብሔር ስለሌለን፣ እግዚአብሔርን ስለማንፈራ፣ በእግዚአብሔር ሕግ ስለማንጓዝ፣ እግዚአብሔር የማይወደውን ስራ ስለምንሰራ ነው። በዚህ ጦርነት፣ በዚህ ረሃብ፣ በዚህ በሽታ፣ በተለያዩ ምክንያት በእኛ ላይ የሚመጣብን በተለያየ ነገር የሚመጣብን እግዚአብሔርን ስለማንፈራ ነው። እነዚህ ሰዎች ግን እግዚአብሔርን ስለሚፈሩ ሕጉን ስለሚጠብቁ እግዚአብሔርም ደግሞ የሚወዳቸው የሚያከብራቸው ሰዎች ስለሆኑ ጻድቁ ኪሮስን መልካም የሆነ ልጅን እግዚአብሔር አምላክ ሰጣቸው ይላል። አቡነ ኪሮስ ከመወለዳቸው በፊት እናታቸው መካን ሆና ልጅ አጥታ ለ30 ዓመት ያክል ያለ ልጅ ኖሩ ነበረ።
ስልጣኑ አላቸው፣ ቤት አላቸው፣ ገንዘብ አላቸው፣ ሁሉም ነገር አላቸው። የጎደላቸው ግን አንድ ነገር ብቻ ነበር። ምንድነው? ልጅ አልነበራቸውም። ልጅ አልነበራቸውም። የዓይናቸው ማረፊያ የሆነ ልጅ አልነበራቸውም። ለ30 ዓመት ያክል ያለቅሱ ነበረ። እባክህ ልጅ ስጠን እያሉ ያለቅሱ ነበር እናትና አባት። አያችሁ፣ አቡነ ኪሮስ ቅድም በመዝሙረ ዳዊት የፕሮግራም መሪዎች ሲነገር ነበር አይደለ? ገርሉን አዝለው ልጅ ያገኙ ልጆች ናቸው፣ እናንተም እየመጣችሁ በረከቱን ማግኘት ትችላላችሁ ነበረ። አቡነ ኪሮስ ይህን ልመና የሰሙበት አንድ ምክንያት መጀመሪያ እሳቸው ከመወለዳቸው በፊት ለ30 ዓመት ያክል እናትና አባት ልጃቸው ያለቅሱ ነበረ። በስለት የተወለዱ፣ በልመና የተወለዱ፣ በጸሎት የተወለዱ። እሳቸውም ደግሞ አሁን የተቸገሩ ሰዎች፣ የተጨነቁ ሰዎች ሲመጡ መጥተው ሲለምኑ ልመናቸውን ይቀበላሉ ማለት ነው። ምክንያቱም እሳቸው የተወለዱ በብዛት በስለት በልመና ስለነበር ለ30 ዓመት ያክል ሲያለቅሱ ከኖሩ በኋላ እናታቸው የጻድቁ እናት ታለቅስ ነበር። ለሁሉ ልጅ ሰጥተዋል። ያይም ማረፊያ የሆነ የሚታዘብ የሚረዳው የሚደግፈው ሰጥተዋል። ገንዘብ አለን፣ ስልጣን አለን፣ ነገር ግን ልጅ የለንም እያለች እናታቸው በተለይ ታለቅስ ነበረ። ትጸልይ ነበር። የሰዎች አይደል ትጸልይ ነበር። ዛሬም እኛ ልንጸልይ ይገባል። ስለ ራሳችን ልንጸልይ ይገባል። ስለ ሀገራችን ልንጸልይ ይገባል። ስለ ወገኖቻችን ልንጸልይ ይገባል። ምክንያቱም በጸሎት ብዙ በረከት ስለሚገኝ፣ ዋጋ ስለሚገኝ፣ እግዚአብሔር የለመነውን ነገር ስለሚሰጠን ልንጸልይ ይገባል። የጻድቁ እናትና አባት በልመና ነው ልጃቸውን ያገኙና በሚጸልዩበት ጊዜ እግዚአብሔር ጸሎታቸውን ሰማ ይላል። ምናቸውን ሰማ? ጸሎታቸውን ሰማ። የሁላችንም ጸሎት ይስማን። በእውነት ጸሎታቸውን ሰማ። ልጅ ወለዱ። የመጀመሪያው ልጅ ቴዎዶስዮስ ይባላል። መጀመሪያ የተወለደው። ከዛ በኋላ እነሱ የለመኑት አንድ ልጅ የዓይናችን ማረፊያ የሆነ አንድ ልጅ ነበር ያሉት። ያንን ከተወለደ በኋላ ቴዎዶስዮስ ከተወለደ በኋላ ደግሞ ጻድቁ አባታችን አቡነ ኪሮስ ታኅሳስ 8 ቀን ተወለዱ ይላል። ስንት ቀን አልኳችሁ? ታኅሳስ 8 ቀን ተወለዱ። አያችሁ፣ እግዚአብሔር እንለምናለን፣ እግዚአብሔር ግን ልጅ ይሰጠናል። እነዚህ ሰዎች የለመኑት አንድ ልጅ የዓይናችን ማረፊያ የሆነ የሚያገለግለን አንተን የሚያመሰግን አንድ ልጅ ቀን ነበር ያሉት። ነገር ግን እግዚአብሔር ቸር ነውና 2 ልጅ ሰጣቸው ይላል። የመጀመሪያው ቴዎዶስዮስ፣ ከዛ በኋላ ደግሞ ጻድቁ አባታችን አቡነ ኪሮስ ታኅሳስ 8 ቀን ተወለዱ። ከተወለዱ በኋላ እነዚህ 2 ልጆችም በመልካም አስተዳደግ መክረው አስተምረው ሥርዓተ ቤተክርስቲያንን፣ ሕገ ቤተክርስቲያንን፣ እግዚአብሔር የሚወደውን ስራ ሁሉ አስተምረው አሳደጓቸው። እናስተምረናል። ልጆቻችን ዛሬ እናስተምራቸዋለን። በእውነት ዓለማዊን ትምህርት እናስተምራቸው እንችላለን። መንፈሳዊን ትምህርት፣ የቤተክርስቲያንን ትምህርት፣ ሥርዓተ ቤተክርስቲያንን፣ ሕገ ቤተክርስቲያንን እናስተምራቸዋለን። ስላልተማሩ እኮ ነው ዛሬ ወደዚህ ተመለሱ ሲሏቸው አይሰሙም። ከልጅነታቸው ካልተማሩ እንደውም ስራት ነው ያመሰላችሁ። ፈረስ ዘተረጀጠ ይሰብር አስናነ እግዚእ ይላል። ያልተገራ ፈረስ የጌታውን ጥርስ ይሰብራል። እኩይ ወልድ ክፉ ልጅም ደግሞ አውታታ ይሆናል። ወይም ደግሞ ለእግዚአብሔር የማይታዘዝ ለእናትና ለአባቱ የማይመች ይሆናል። መጀመሪያ ከሕፃንነታቸው ልናስተምራቸው ይገባል። ለቅድማውን እዚህ አፈሪያለሁ በዚህ ሲሄዱ የነበረ ወጣት የ15 የ16 ዓመት ሊሆናቸው ይችላል። በዚህ ታቦት ቁሟል፣ ግን እየበሉ አልፈው ነው የሄዱት። አይታችኋቸዋል። ይህ እኮ አለመማር ነው። ተጠያቂዎች እኛ ነን። ነፍስ አባቶችን ስታስተምሩ እናትና አባት ብቻ አይደለም ልጆችን እናስተምራቸው ልታስተምራቸው ይገባል። አባት እናቶችን ደግሞ ልታስተምራቸው ከልጅነታቸው ልትጠሯቸው ይገባል። እዚህ ታቦት ቁሞ ዛሬ ለተረቡ ነው አይደለም? ገና 5 ሰዓት ሳይሞላ ለተረቡ ነው ታቦት ቁሞ በዚህ መካከል እየበላ መሄድ ምን ማለት ነው? ስርዓት አለኝነት ነው። ስላላስተማርናቸው ነው ልናስተምራቸው ይገባል። ነገር ግን የጻድቁ አባትና እናት አቡነ ኪሮስንና ወንድማቸውን በስርዓት ነበር ያሳደጓቸው። ዛሬ ልጆቻችን እናስተምራቸው በስርዓት እንዲያድጉ፣ በሕገ እግዚአብሔር ጸንተው እንዲኖሩ፣ ለሃይማኖታቸው ለሀገራቸው የሚቆረቆሩ እንዲሆኑ፣ ሀገር መሪ እንዲሆኑ ልናስተምራቸው ይገባል። ልንመክራቸው ይገባል። በልጅነታቸው እንዳልኳችሁ ፈረስ ካደገ በኋላ እናተገራ የሚባል እሺ አይልም። በመጀመሪያ ካልተሰራ ልጅም ቢሆን በሕፃንነቱ
ካልተቀጣ፣ ካልተማረ፣ ካላወቀ ካደገ በኋላ የኛ ችግራችን ምንድን ነው? ዝም ስላልነው ብቻ ምን በነፃነት እንዲኖር ዝም ስላልነው ብቻ የሚያድግ ይመስለናል። እግዚአብሔር ካልፈቀደ ሊያድግም አይችልም። እናሳድገው ይገባል። እንዳልክ እያልን እናሳድገዋለን። መጨረሻ ላይ ስንነግረው አይሰማም። ታዲያ ጻድቁ አባታችን ግን በስርዓት ነው ያደጉት፣ በሕግ ነው ያደጉት፣ በመልካም ስራ ነው ያደጉት። ከዛ በኋላ ሞት አይቀርምና የጻድቁ አባት አብያ አረፈ። ከዚህ ዓለም በሞት ተለየ ይላል። አባታቸው ካረፈ በኋላ ታላቅ ወንድማቸው ቴዎዶስዮስ አብይ ቴዎዶስዮስ የሚባለው እሱ በሮም ነገሰ። በሚነግስበት ጊዜ እሳቸው ከወንድማቸው ጋር ሆነው ጻድቁ አባታችን አቡነ ኪሮስ ከወንድማቸው ጋር ሆነው ሲኖሩ ከዕለታት በአንድ ቀን አንድ ጥያቄ አቀረቡ። ወንድሜ አንተ ሀገር እየመራ ነው፣ ሀገር እያስተዳደርክ ነው። እኔ ደግሞ የዛን ጊዜ 17 ዓመት ሆናቸው ነበርና ከዚህ በኋላ እኔም ለብቻዬ መኖር እችላለሁና የአባቴን ገንዘብ ድርሻዬን ስጠኝ ብለው ጠየቁ ይላል። ከቃሉ ጋር ናችሁ? ሰማችኋል? ድርሻዬን ስጠኝ እኔ ለብቻዬ መኖር አለብኝ ብለው አሰቡ ይላል። ከዛ በኋላ ወንድማቸው ምን አለ? ወንድሜ የአንተ ገንዘብ የኔ ገንዘብ የአንተ ነው። ከኔ ያለው ለአንተ ከአንተ ያለውን ለኔ ነው የሚሆነው። አታጣውምና በዚህ ምክንያት ቅር አይበልህ፣ አትጨነቅ ብሎ ወንድማቸው ነገራቸው። ጻድቁ ሰው ናቸው። ለዛ ጊዜ የለም እኔ ለብቻዬ ነው የምኖረው ብለው ነገር አሰቡ። ካሰቡ በኋላ ሰማችሁ? ወንድማቸው ምንድን ነው ያለው? የአንተ ገንዘብ የኔ ነው፣ የኔ ገንዘብ ያንተ ነው። እንዲህም ወንድም አለ ዛሬ ወንድሙን የሚከዳ ወንድሙን በገንዘብ የሚሸጥ እኮ ነው ዛሬ አለ። እህቷን የምትከዳ አባትና እናትን የሚከዳ ትውልድ ነው ያለ። የጻድቁ ወንድም ግን አለ የኔ ገንዘብ ያንተ ነው፣ ያንተ ገንዘብ የኔ ነው፣ አብረን እንኖርና ገንዘቡን ተካፍለን እንኖራለን ብሎ የጻድቁ ወንድም ይህን ነገር ከነገራቸው በኋላ አንድ ቀን አንድ ነገር አሰቡ። ጌታችን ኢየሱስ ክርስቶስ ሲያስተምር በወንጌሉ በማቴዎስ ምዕራፍ 19 ከቁጥር 29 ላይ አንድ ነገር ተናግሮ ነበረ። ወኩሉ ዘኀደገ አብያተ ቤቱን የተወ ወአኀወ ወንድሞቹን ወአኀተ እህቶቹን ወአኀወ አባቱን እናቱን የተወ ወእመ እናቱን የተወ ወለሲተ ሚስቱን የተወ ወገራው ሀበንተ ስሜ ስለ ስሜ ብሎ እርሻውን ሁሉ የተወ ምዕተ ምክዕተ ይረክብ እጥፍ ገንዘብ እጥፍ ዋጋ ያገኛል። ወሕይወተ ዘላለም ይወርስ የዘላለም ሕይወትንም ይወርሳል የሚል ቃላት ተብሎ ነበርና ያ ነገር ትዝ አላቸው። እንደው የዚህ ዓለም ገንዘብ ኃላፊ አይደለም፣ ጠፊ አይደለም። ወንድም የምለው ይህን ዓለም ትቼም አልሄድም። ይህ ገንዘብ ኃላፊ ነው። ጌታ በወንጌሉ ስለኔ ብሎ እኔን የሚከተል ስለኔ ብሎ መከራ የሚቀበል ወይም ደግሞ ቤቱን፣ ንብረቱን፣ እህቱን፣ ወንድሙን፣ እናቱን፣ ሚስቱን እርሻውን ወጥቶ የሚሄድ እሱ እጥፍ ዋጋ ያገኛል ብሏልና ይህን ዓለም ትቼ መሄድ አለብኝ ብለው አሰቡ ይላል። አስበው አልቀሩም። ከዛ ከላመ ከጣመ ወይም የላመ ጣመ ከሚበላበት ከሞቀው ከደመቀው ቤተ መንግስት ከወንድማቸው ጋር አብረው ስለው የነበሩ ያንን ቤተ መንግስት ያማረውን ቤተ መንግስት ትተው ምናኔ ጀመሩ። ሄዱ ወዴት? የሚበላ የሚጠጣ ወደ የሌለበት ተራራ፣ የሚለበስ ወደ የሌለበት ተራራ፣ ሰው ወደ የሌለበት ተራራ፣ የሚደግፋቸው አይዞህ የሚላቸው ሰው እንኳን በሌለበት ተራራ ሄደው ተቀመጡ ይላል። አያችሁ፣ ምንኩስና እንደዚህ ነው። የሰማችሁ ነው። ከሀብት ወደ ድህነት ማለት ነው። ከምን ወደ ማልኳችሁ? ከሀብት ወደ ድህነት። ዛሬ ደግሞ ከድህነት ወደ ሀብት ነው። ነገሮች ሁሉ ተቃይረዋል አይደለም? ከሀብት ወደ ህይወት። ያ ማለት ሁሉ መነኮሳት ናቸው ማለት አይደለም። አንዳንዶች በነገራችን ላይ መነኮሳት ብቻ አይደለም፣ ስርዓትን ወይም ደግሞ ከህግ የወጡ መነኮሳት ብቻ አይደለም። ሁላችንም ቢሆን ከህግ ወጥተናል። ምክንያቱም እንደ መጽሐፋችን መነኮሳት በገዳም ይኖሩ ነው የሚለው። በገዳም ይኖሩ ነው የሚለው። መነኮሳት ስለ ሶስት ነገር ከገዳም ይወጣሉ ይላል። ስለ ስንት ነገር አልኳችሁ? ስለ ሶስት ነገር። አንደኛ ለተልእኮ ወይም ደግሞ ገዳሙ የሆነ ጉዳይ ካለው በገዳሙ ያሉ መነኮሳት የሆነ ነገር ከቸገራቸው ከተማ ሄደው በዝተው ይዘው ይሄዳሉ። ስለዚህ ለተልእኮ ለመላክ ለአገልግሎት ወደ ከተማ ሊገቡ ይችላሉ፣ ወደ ዓለም ሊወጡ ይችላሉ። ሌላው ደግሞ ህዝብ ኃጢአተኛ ሲሆን በደለኛ ሲሆን ኃጢአት ሲሰራ ለመገሰጽ ለማስተማር ይወጣሉ። ሌላው በእግዚአብሔር ፈቃድ ወይም በማይበሩ ጸሎት በሱባኤ ለሹመት የሚበቃ ለቅስና የሚበቃ ከሆነ ሊወጣ ይችላል።
ያልኖረው ግን በማይኖሩ ጸሎት በእግዚአብሔር ፈቃድ ከእግዚአብሔር ተነግሮት ውጣ ሲባል ነው። በዚህ ምክንያት በበስተ ነገር ሊወጣ ይችላል። ከዛ ውጭ ግን አይፈቀድም ነው የሚለው። አሁን ይህን ስናገር መቼም አንዳንዶች መነኮሳትን ሊዘልፍ መነኮሳትን ለመገሰጽ ለመዝለፍ አይደለም፣ ምክር ነው፣ ምክሩ ነው። አሁን በማህበራዊ ሚዲያ የሚናፈስ ነገር አለ አይደለም? መነኮሳት ወደ ገዳም ይግቡ፣ መነኮሳት ወደ ገዳም ይግቡ እየተባለ አይ ሁላችንስ መስመሩን ለቀን አይደለም። ምን መነኮሳት ብቻ ከላይ እስከታች እኮ መስመሩን ለቀናል። መምህራንን መስመሩን ለቀናል። ጳጳሳትን መስመሩን ለቀዋል። ህጋውያን ባለም ያላችሁ ያለን መስመሩን ለቀናል። ሁላችን መነኮሳት ብቻ አይደሉም፣ ሁላችንም መስመሩን ለቀናል እኮ በእውነት አባቶቻችን ቀድሞ የነበሩትና አሁን ብናነጻጽረው ሰማይና ምድር እኮ ነው ያለንበት። በቅስና እንደዚህ አልነበረም። አባቶቻችን እና አቡነ ተክለ ሃይማኖት ብፁዕ ቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ፓትርያርክ ባዶ እግራቸውን ጫማ ሳይለብሱ ኢትዮጵያን እየዞሩ ያስተምሩ ነበር። ዛሬ ያለው ሁላችንም መስመሩን ለቀናል እኮ በእውነት ዛሬ አለው አቡነ ተክለ ሃይማኖት ወይም ደግሞ ብፁዕ ቅዱስ አቡነ ተክለ ሃይማኖት ያለ ደመወዝ ያስተምሩ ነበር። ዛሬ የአንድ ጳጳስ ደመወዝ ብንናገር ጆሮአችሁ ጭው ነው የሚለው። ታውቃላችሁ፣ የሰማችሁ ነው። ከባድ ነው። ሁላችንም መስመሩን ለቀናል። ጳጳስ ብቻ አይደለም፣ መነኮሳት ብቻ አይደለም፣ እኛም መምህራኖችን መስመሩን ለቀናል። ልንመለስ ይገባል። በእውነት አባቶቻችን መምህራን በጉባኤ ሲያስተምሩ ተማሪ እየለመነላቸው ጸንተው ሕጉን ስርዓቱን ጠብቀው ያስተምሩ ነበር አይደለም? ያ ማለት ዛሬም ተማሪ እየለመነላቸው ማለት አይደለም። ነገር ግን በተቀደም ደሞዝ በመጠኑ ቢሆን ልናገለግል ይገባል። እና የምናነጻጽረው አገልግሎታችን ከደሞዝ ጋር ነው። እየሰማችሁ ነው? ይመራል ወደ እናንተ እመጣለሁ፣ ወደ እናንተ እመጣለሁ። ከደሞዝ ጋር ብቻ አናያይዘው። ደሞዛችን ቀበሉ አይደለም። ነገር ግን አባቶቻችን ብዙ ነገር አሳልፈዋል፣ ብዙ ችግር አሳልፈዋል። እንደ ጎንደር እንኳን ስንመለከት ዶክተር አየለ ይባላል ተከታታይ ሲነገሩ ዶክተር አየለ እዚህ ሰለስቱ ሲያስተምሩ የነበሩ ዶክተር አየለ ደሞዝ የሚከፈላቸው በሀገረ ስብከት ሳይሆን በቤተ መንግስት ነበረ። በቤተ መንግስት ደሞዝ ሲከፈላቸው ሂደው ያችን ገንዘብ ይዘው ይመጡና ብር ይዘው ይመጡና ከመንገድ ላይ ወደ ቤታቸው ሳይደርሱ ከመንገድ ደሞዛቸውን ጨርሰው ይገባሉ። በምን ለነዳያን በተራው ሰዎች ይሰጡ ማለት ነው። የሰማችሁ ነው። ደሞዛቸውን ከቤተ መንግስት ተቀብለው ሲመጡ እዛ መንገድ ያገኛቸውን ነዳያን ለነሱ ያከፋፍሉና ከዛ ከቤታቸው ሲገቡ ባዶቻቸውን ይገባሉ። ኋላ ባለስልጣናት ተሰበሰቡና አይ አባታችን በረሃ ምክንያት ሊሞቱ ነው፣ ስለዚህ ምን እናድርግ ተባለ። ገንዘብ ከሰጠናቸው እየመጸውቱ ይጨርሱት ነው። ስለዚህ እራትና ምሳ ከቤተ መንግስት እየመጡ ይሁኑ ተብሎ ውሳኔ ተወሰነ ይላል። ሰማችሁ? አያችሁ የአባቶቻችን ሕይወት እንደዚህ ነበረ። ዛሬም ቢሆን እኛ በመጠኑም እንኳን በመጠኑም እናገኛለን። የምናገኘውን ግን ተመስገን ብለን እንዳስተምር ይገባል። መምህራን እኛም መስመሩ ስለለቀቅ ማለት ነው። ደሞዝ አታገኙ አናገኝ አይደለም፣ ያለዛም መንቀሳቀስ የለም። ነገር ግን ግቢ ካልሆነ ከደሞዝ ጋር አገልግሎታችን ከደሞዝ ጋር ካነጻጸርነው ከንቱ ነው፣ ዋጋም አላገኘን ማለት ነው። ስለዚህ መስመሩን ለቀናል። እኛም ካህናት ዘውረት ካህናት ጸጋ ዘአብ ገድላቸውን የአቡነ ተክለ ሃይማኖት እንደምትመለከቱ ጸጋ ዘአብ ይላል። ጠዋት ለኪዳን፣ ከሰዓት ለቅዳሴ፣ ማታ ደግሞ ለሰርክ ጉባኤ 3 ጊዜ ቤተክርስቲያን ነበር በቀን ይላል። ካህናት አገልግሎታችን አሁን እንደዛ ነው። ዛሬ ያም ደግሞ ማንም ሳያስገድዳቸው ዋጋ አገኛለሁ ብለው ሰበካ ጉባኤ ሳያስገድዳቸው የመድረስ ሳያስገድዳቸው ማንም ሳያስገድዳቸው ነበረ። ጻድቁ ጸጋ ዘአብ ወይም ደግሞ የአቡነ ተክለ ሃይማኖት አባት 3 ጊዜ በቀን ያገለግል ነበር። ዛሬ ምናልባት እኛ እናገለግል ካህናት የምታገለግሉ አይ ብቀጣስ የወር ደመወዝ ቢነሳ ይህን ያልወርስ ብቀጣ ብለን ፈርተ ሊሆን ይችላል። መስመራችን ለቀናል። ደመወዛችን ከአገልግሎት ጋር አናነጻጽረው። ምክንያቱም የምናገለግለው ሰማያዊ አገልግሎት ነው። ሰማያዊ ዋጋ የሚያሰጥ ነው እንጂ ምድራዊ ዋጋ የሚያሰጥ አይደለም። ከዚያ ጋር ካነጻጸርነው ጭራሽ አይገናኝም። እኛም መስመር ለቀናል። ዲያቆናትስ በእውነት ሁሉንም ማየት ስላለብን በመነኮሳት ሳነሳ መነኮሳት ብቻ ስራት የሚቀሩ አይደለም። ሁላችን መስመሩ ስለለቀቅን። ዲያቆናትስ እስጢፋኖስ ምን ያደርግ ነበረ? ማኅበረ እስጢፋኖስ የሚባሉ ዲያቆን እስጢፋኖስ ወይም በሐዋርያት ዘመን የነበረው ምን ያደርግ ነበረ? ማኅበረ እስጢፋኖስ የሚባሉ 8000 ሰዎች ነበሩ። ለእነዛ ሁሉ ያገለግል ነበር። ደከመኝ ሰለቸኝ ያለ ነበር። ዛሬ እኛ ጸበል ስጡ ስንባል እኮ እንዴት እንደምናማረው፣ እምነት ስጡ ስንባል እንዴት አድርገን እንደምንሰጠቅ ለመስጠት የዛን ጊዜ ምን ያደርግ ነበረ? ምን ያደርግ ነበረ? 8000 ሰው በአንድ ተሰብስቦ እያንዳንዱ ያዝነዋል፣ ይሄዳል፣ ይላላካል። ያን ብቻ አይደለም፣ በሞትም በጊዜ እንኳን
አይሁድ በድንጋይ ሲወግሩት በድንጋይ ሲደበድቡት ምንድን ነው ያለ? የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። ከቃል ጋር ናችሁ? ሰማችሁ? የሚያደርጉትን አያውቁምና ይቅር በላቸው። ዛሬ አንድ ካህን ቢያስቀይመን ምን እንደምናደርግ እኛ እናውቀዋለን። እስጢፋኖስ ግን አለ የሚያደርጉትን የሚሰሩትን አያውቁምና ይቅር በላቸው አለ። ስለዚህ ዲያቆናትም መስመራችን ለቃል ልናስተካክል ልታስተካክሉ ይገባል። አባቶቻችን እናቶቻችን እናንተስ መስመራችን ለቀቃችሁ ለቃችኋል። እናንተ በእውነት ሁለት እንነጋገር ከተባለ በትናንትናው ዕለት አሁን ያከበርነው በዓል አይደለ አለ አይደለ አብርሃምና ሳራ እንግዳ ሲቀርባቸው 3 ቀን ጾማቸውን አደሩ፣ ሳይበሉ አደሩ ይላል። ስንት ቀን አልኳችሁ? 3 ቀን። ምን ስለቀረባቸው? እንግዳ ስለቀረባቸው። ያለ እንግዳ ብቻችን አንበላም ብለው ዛሬኛ በርሱን ቋቋ አይደለም ማይብድ የምናነሳው አይደለም። 3 ቀን ጾም ማድረግ ይቅርና ይመራ እንደዚያ የምታደርጉ የላችሁም ሁላችሁ ታደርጋላችሁ ማለት አይደለም። አንዳንዶች አሉ እንግዳ መጣ ሲባል በሩ ወይም ደጃፉ ሲንኳኳ አይ የማይዳስት ብለው የሚናገሩ አሉ። ግን አብርሃምና ሳራ እንደዛ አላደረጉም። መስመሩን ለቃችኋል። እናንተም አብርሃምና ሳራን ተከተሉ። ይሄ አብርሃምና ሳራ ምን አድርገው ነበረ? አብርሃምና ሳራ በጣም ይዋደዱ ነበር። ሳራ ጌታ ይተው ነበር። ዛሬ የሚዋደዱ ባልና ሚስት አለ እንዴ? ከአንገት በላይ እኮ ነው። ገንዘብ እስካለ ድረስ ገንዘብ ሲያልቅ ወይም ደግሞ በሽታ ከመጣ ትቶ የሚሄድ ባል ትታ የምትሄድ ሚስት ነው። ዛሬ ያለንበት ዘመን እንደዛ ነው። መስመሩን ለቀናል። ልንስተካከል ይገባል። መስመሩን ለቀናል። ስለዚህ ወደ ታሪኩ ሄድና ይሄን ካየን ወደ ታሪኩ ሄድና ጻድቅ አባታችን ከዛ ከላመው ከጣመው ወይም ለራመጣ በጣም ከሚበላበት ከሚጠጣበት ቤት ወጥተው ወደ ተራራ ሄዱ ይላል። ከዛ ተራራ 10 ቀን ቆዩ። ስንት ቀን ቆዩ? 10 ቀን ቆዩ። ፈጣሪያቸውን እየለመኑ ወዴት መሄድ እንዳለባቸው እንዲገልጥላቸው 10 ቀን ቆዩ። ከ10 ቀን በኋላ ግን ጌታችን ኢየሱስ ክርስቶስ በሰማይ ሆኖ ድምፅ አሰማቸው ይላል። ማን አላቸው? ኪሮስ። እንደው መጀመሪያ ስማቸው ቢላሶር ነበር የሚባለው። በዛ ጊዜ ግን እግዚአብሔር መንፈስ ቅዱስ በሰማይ ድምፅ ሲያሰማ ኪሮስ 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 ብሎ ጠራቸው ይላል። ኪሮስ ማለት አለብዙኃን የልጆች አባት ማለት ነው። የልጆች አባት ማለት ደግሞ የሥጋ አባትነት ሳይሆን የጸጋ የመንፈስ ቅዱስ አባትነት ወይም ደግሞ የትምህርት አባት ማለት ነው። ኪሮስ ኪሮስ ብሎ ጠራቸው። ማንም? አቡነ ኪሮስን ፈጣሪያችን ጌታችን ኢየሱስ ክርስቶስ። ከዛ በኋላ እሳቸው ደግሞ አቤት ምን ልታዘዝ አሉ። ይህን ቃል ሲናገሩ እኔ ወደምመራ ሀገር ሂድ፣ እዚህ ገዳም ታላቅ አባት አለና ከዛ ሂደህ የምታገኘው በረከት አለና ይህን ቦታ ለቀህ ወደ ሌላ ሂድ አላቸው። እግዚአብሔር አምላካችን ማለት ነው። ከዛ ከነገራቸው በኋላ ተነስተው ሄዱ። ሲሄዱ ከማን ገዳም መሰላችሁ? አባ በብኑዳ የሚባሉ ጻድቅ አባት ደግ አባት ነበሩና ከዛ ገዳም ደረሱ። እዛ ገዳም ሲደርሱ ገና 17 እድሜያቸው 17 ተመልከቱ። ወጣቶች ወንድሞቻቸው እህቶቻችን ዛሬ በ17 ዓመታችን በዓመታችን ምን እንደምንሰራ እኛ እናውቀዋለን። ጻድቁ አቡነ ተክለ ሃይማኖት ግን በ17 ዓመታቸው የዚህ ዓለም ጉዳይ ሳያሳስታቸው የዚህ ዓለም ስልጣን ሳያጓጓቸው ይህን ዓለም ንቀው ነው የሄዱት። ያ ማለት ውድ መንኩስ እያልኳቸው አይደለም። ምንኩስና የውድ እንጂ የግድ አይደለም። የሰማችሁ ነው። ምንኩስና የፈቃድ ነው እንጂ ግድ መንኩሳ ይባላል። ነገር ግን ክፉ ስራውን ከተው አባቶቻችን ይላሉ ካወክባት ጎንደር ዋልድባ ናት ይላሉ አይደል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በውጭ ሀገር የምትኖሩ የእግዚአብሔር ቤተሰቦች የተወደዳችሁ ምእመናን ሰላም እግዚአብሔር ከእናንተ ጋር ይሁን። በጥንታዊቷ የጎንደር ከተማ ስር የሚገኘው የመካነ ንግሥት እንጃዊት ማርያም የሐዲሳትና የሊቃውንት ምስክር ጉባኤ ቤት ዘመኑን በመዋጀት አስተምሮውን ለሁሉም ለማዳረስ በጉባኤ ቤቱ ስም ዩቲዩብ ከፍቷል። የዩቲዩብ ሚዲያ ቤተሰብ ስትሆኑ በጉባኤ ቤቱ የሚሰጡ የተርጓሜ ትምህርትን፣ ስብከቶችን፣ ፍትሐ ነገሥትን ጨምሮ የተለያዩ ስልጠናዎችን ታገኛላችሁ። የጉባኤ ቤቱን ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ።